በእናንተ ነገር ፈጣሪ ተመሰገነ ይሁን እኔ ደስተኛ ነኝ አሁን ላይ ምክንያቱም ላይመስላችሁ ይችላል ላይመስላችሁ ይችላል እኔ ግን ውስጣቸው ግን ምን አይነት ስሜት እንደሚሰማቸው ባውቅ እጅግ በጣም ደስ ይለኛል በተለይ አብርሃም ምን አይነት ስሜት እንደሚሰማው እንግዲህ ትንሽ ከባድ ነው ያው በጭራሽ የማያስበው ነገር ነው ያለችው በተለይ ሩታ ዛሬ ላይ እጅግ በጣም ግራም ያጋባ ነገርና ትልቅ ነገር ደግሞ እጅግ በጣም ደስ ያለኝ ነገርም ተፈጥሯል በዚህ ቪዲዮ አብረን የምንመለከት ይሆናል ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲው ሰብስክራይብ ማድረግ እንዳይረሳ በዚህ ቻናል እንግዲህ በጣም ብዙ ነገሮችን አብረን የምንመለከት ይሆናል ወደ ቀጥታ ወደ ቪዲዮአችን ብንገባ የተሻለ ይመስለኛል እስቲ ወደ ቪዲዮአችን እኔም በጣም አሁን ላይ ምክንያቱም እኔም የራሴ ነገር ወደምለው ጉዳይ ውስጥ ወደምለው ነገር ውስጥ ስለገባሁኝ በታሪክ እናንተ ጋር ልደርስም ልመጣም አልችልም ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ በዚህ ይሄ ውሳኔ የሩታ ውሳኔ ከጸና የኡነቴን ነው መላችሁ እጅግ በጣም ነው ማደንቃት እጅግ በጣም ከምታስቡ በላይ ምክንያቱም ይሄ በዚህ እንደ ቀልድ የሚወሰን አይነት ውሳኔ አይደለም ከነዚህ ህይወት ወጥቶ የራስ ህይወት መመስረት ማለት እጅግ በጣም ከባድ ነው በቃ በጣም ከባድ ነው የራሷን ህይወት መስረታ መኖር ከጀመረች ግን እጅግ በጣም ትልቅ ስራ እንደሰራች ነው ወስደው ምክንያቱም እስከ ዛሬ ድረስ መወሰን አለመቻሏ ነው ብዙ ነገሮችን ሲያደርጓት የነበረው በጣም ብዙ ነገሮችን ስትሆን የነበረችውና አሁን ላይ ወሰና የራሷን ህይወት መምራት ከጀመረች በጣም ብዙ ነገሮች እንደሚስተካከሉላት እርግጠኛ ሆኜ ነው መናገር የምፈልገው በዚህ ውሳኔ ላይ እንግዲህ አብርሃም ምን ሊል ይችላል በተለይ አብርሃም ውስጡ የሆነ የቀረ ነገር አለ ብዬ የተናገርኩት ነገር እንዳትረሱ ያልኩበት ምክንያት ስላለ ነው አብርሃም ውስጡ የቀረው ነገር አለ አሁንም ጭምር ማለት ነው የሷ ውሳኔ ሊያስደስተው ይችላል ግን እጅግ በጣም ያስገርመዋል ብዬ ነው ማስበው እስቲ ቪዲዮውን በጣም ይቅርታ ህይወታችሁን ስለረበሽኳችሁ ያለው በያላችሁበት ጤናችሁ ብዝዝት ይበልልኝ ዛሬ በአንድ ሐሳብ መጥቻለሁ ያው ሐሳቤ ምንድነው አብርሽና ሄርሜላ ነገር በተነሳ ቁጥር ሁሌም የኔ ስም አለና እኛ የጠሯቸው ሁለተኛ ነገር ደግሞ እኔ ነኝ እነሱ ህይወት ውስጥ ገብቼ ሁኔታ ላይ ነው ያለሁት እኔ በበኩሌና በዛ ደስተኛ ነኝ እና ለማወቅ ብዙ ጥረት አድርገ ነበር ግን ደግሞ ይሄንን ነገር ስለተውኩትና ከነሱ ህይወት ስለወጣሁኝ አላቅም ነበር ኦኬ ብዙም ሳታወራ ሐሳቧን ራሱ በደንብ ግልጽ ሳታረግ እነዚህ ልጆች ተከሰቱ አሁን በደንብ አድርጋ ሐሳቧን ተጫርሳለች ብዬ ነው ማሰው ቀጥታ እንግዲህ ኦዲየንሱም እንዳለ አብርሃምም እንዳለ ስሜቷን በደንብ አድርጋ ሩታ ተናገራለች እጅግ በጣም ያስገርማል የአብርሃም ፊት ነው ዛሬ ማየት የፈለኩት እጅግ በጣም በቃ አላ የሆነ እንደዚህ አይነት ነገር ሲነገረው ምን አይነት ስሜት ይሰማዋል አብርሃም ታውቃላችሁ ሁሌ በቃ መፈለግ ነው የሚፈልገው መፈለግ ማለት እንግዲህ በተለይ ሰዎች እንዲቀርቡት ወይም ደግሞ እንዲለማመጡት ነው የሚፈልገው አሁን ላይ ቁርጥ አድርጋ ካንተ ጋራ ያለኝን ነገሮችን በሙሉ ጨርሻለሁ የራሴን ህይወት ልጀምር ነው አንተም የራስን ህይወት ቀጥል ካሁን በኋላ ያጠፋውትም ነገሮችንም ይቅርታ ጠይቃለሁ ካሁን በኋላ ግን ህይወታችሁ ውስጥ ድጋሚ አልከሰትም ብላ ስትናገር የአብርሃምን ስሜት ማወቅ ፈልጋለሁ እንደዚህ አይነት እንግዲህ በጭራሽ ደርዞታ ያውቅም እንደዚህ አይነት ነገሮችን ስትናገር ሰምቼ አላውቅም ሩታና እስከዛሬ ድረስ አልቆረጠችም እስከዛሬ ድረስ ትክክለኛ ውሳኔ አልወሰነችም ብላችሁ ነበር ዛሬ ላይ እንግዲህ ይሄንን ሐሳብ እንደምትወስን ነው ስትናገር የነበረው መጀመሪያ ላይ ፕራንክ እንደማይሆን ተስፋ አረጋለሁ ፈጣሪ ይርዳን ምክንያቱም በጣም ብዙ ጊዜ ማለት ይቻላል እጠራጠራለሁ በቃ በግልጽ ይጀምሩና ኡነት እንደሆነ አይነት ነገር አስመስለው ይጀምሩና በስተመጨረሻ ሌላ ነገር ስለሚያወሩ ሩታ በዚህ ሰዓት እንኳን ከነሱ ጋራ ፕራንክ መስራበትም ታይም አላት ብዬ አላስብም እስቲ ቪዲዮን ቀጥል ናችሁ ሰላም ነው እንዴት ነሽ አለው ፈጣሪ ይመስገን
አሜን። ዛሬ ትችላለ በዙሪያ ጥምጥም ሰው እየላክሽብኝ ነው ምናምን እያልክ በጣም ለብዙ ሰው እያወራህ ነው። ከህይወታችን ልትወጣ አልቻለችም እያልክ በጣም ብዙ ነገር እየተናገርክ ነውና እኔ ደግሞ ቆየው ከህይወታችሁ ከወጣው ቀን አላቅም ነበር። አንደኛ ምንም የምታደርጉትን ነገር አላቅም ነበር። እናንተ መከታተል አይነት ሰው በሆን ኖሮ ያ ነገር በጭራሽ ሊያልፈኝም ሊያመልጠኝም አይችልም። መጥፎ ነገር እንዳደረኩባችሁ ነው የምታስቡት። ሌሎችም ሰዎች እንደዛ ነው የሚያስቡት። ለዚህ አስተሳሰብ ደግሞ እንደዛ አይነት ነገር እንድታስቡ ስላደረኳችሁ በጣም ይቅርታ። ሸሁት በጣም ሶሪ ከልቤ ነው። በጣም ከልቤ ይቅርታ ጠይቃችኋለሁ። አብርሃምን ተመልከቱ፣ በቃ ደንግጧል። በጭራሽ ይቅርታ ትለኛለች ብሎ በጭራሽ እንግዲህ አላሰበም። የእውነቴን ነው የምላችሁ። አብርሃም በቃ ደንግጧል በጣም። ከሩታ አፍ ነው ይሄንን ነገር እየሰማው ያለሁት። ከሩታ አፍ ነው ይሄ ነገር የሚወጣው። እያንዳንዱ ነገሮች ግራ ገብቶታል። እንደዛ አይነት ስሜት እየተሰማው ነው አብርሃም። እንግዲህ አብርሃም ምንድነው የተከሰተ? አሁን ደግሞ ሩታ ለምንድነው እንደዚህ የምትለን እያለ እየተገረመ ነው በእርግጠኝነት። አልጠበቀም፣ ግን ውስጡ በጣም እንደሚያዝን ወይም ደግሞ በጣም እንደሚሰማው እርግጠኛ ሆነን ማውራት እንችላለን። በቃ ውስጡ የቀረ ነገር አለ ያልኩት እቺ ነበረች። ውስጡ አሁንም ቢሆን አብርሃም በእርግጠኝነት የምነግራችሁ የቀረ ነገር አለ። ሩታ ጋር የቀረ ነገር እንዳለ ነው የሚሰማኝ። እስቲ እንቀጥል። እንደምታውቁት ያው እኔ ቆይቻለሁ ከህይወታችሁ ከወጣው እውነት ለመናገርና ከህይወታችን ውጪ ምናምን እያላችሁ ነውና በግልጽ አማርኛ ከህይወታችሁ እንደወጣው ዛሬ ለነግራችሁ ነው የቀጠርኳችሁ። እግዚአብሔር ይመስገን እኔ በጣም ደስተኛ ነኝ። በዚህ በጣም ደስ ሊላቸው ይገባል እኮ። አብርሃም እኮ በዚህ ሰዓት መደሰት ነበረበት። አብርሃም ለምንድን ነው የማትደሰተው? በቃ ከህይወታችሁ ወጥቻለሁ በደንብ እንድታውቁ ይህንን ነገር ልነግራችሁ ፈልጋለሁ ሲባል አብርሃም ይህንን ነገር አይደል እንደ የምትፈልገው? በደንብ ፈገግ ብለ በጣም አመሰግናለሁ ማለት አለብህ። እስቲ እንቀጥለው ቪዲዮ ላይ። እኔም የራሴን የምለው ህይወት ጀምሬያለሁ። እናንተ ጋር ምንም የሚያደርሰኝ ነገር አይኖርም ማለት ነው። ስለዚህ ሁለታችሁንም በጣም ከልቤ የምሬ ነው ሶሪ በጣም ይቅርታላችሁ ፈልጋለሁ። መተ አይታል የቀለበት ካሰራችሁ በኋላ ሁለቴ መታይታል። ሁለቴም ስትመጣ ምንም አይነት ነገር ተፈጥሮ አያውቅም። በስነ ስርዓት ነው ልጅህን አይተ የወጣኸው። ይሄ ማረጋገጫ ነው። ሜቢ እኔ ልጄን ማየት አልፈልግም ካልክ ኢትስ ኦኬ። ስለገባሁኝ በታሪክ እናንተ ጋር ልደርስም ልመጣም አልችልም። ያንን ነው እንግዲህ ሌላችሁ የጠራሁት። በጣም አሪፍ ነው ያረክሹ። የእውነት እኔ እንጃ ምን ትላላችሁ? እስቲ ሐሳባችሁን ኮሜንት ስራ አስቀምጡልኝ። በተለይ እኔ ዛሬ አስደስቶኛል እነሱ ራሱ ዝም ብሎ መስማታቸው። እሱ ብቻ አይደለም አብርሃም እንግዲህ እኔ እንጃ ካሁን በኋላ ደግሞ ሩታ ማሰብ መጀመር እንዳትጀምር እባክን። እሷ ስጨርስ በይዜ አብርሃም ደግሞ ይቀጥላል። ብዙ ጊዜ እንደዚህ አይነት ነገሮችን አያለውና እባክን እንግዲህ አንተም ቆርጦልሃል ከሆነ የራስን ህይወት ቀጥል ነው ማለት። እስቲ ቪዲዮውን እንከታተል። ውጪ ምንም መላችሁ ነገር የለም። የሆነ ችግር በተፈጠረ ቁጥር ግን ከዚህ በኋላ ስሜን እንድታነሱ አልፈልግም። የትኛውም ቦታ በየትኛውም አጋጣሚ የኔ ስም በስህተት እንዲነሳ አልፈልግም። አውቃችሁ አይደለም በስህተት። አብርሃም ፈገግ ያላለበት ምክንያት ሩታን አያምናትም። ለዛ ነው ውስጡ አሁንም ይጠራጠራል። ሩታ ከልቧ አይደለም የምትናገረው እያንዳንዱ ነገር። ለዛ ነው አብርሃም ፈገግ ማለት ያልቻለው። ይሄ ትክክለኛ መልስ ሊሆን ይችላል። ከኮሜንታችሁ ውስጥ ነው ይሄንን ያነበብኩት ባይዚ። ይሄ ትክክለኛ ሐሳብ ነው። እስቲ ተስማማበታላችሁ በዚህ ጉዳይ ላይ በዚህ ንግግር ላይ? እኔ እንጃ ትንሽ የአብርሃም ስሜት ከምታስቡት በላይ ይቀያየራል። ፈገግ ይላል ስትሉ በአንድ ፊቱን ዘብዝፎ ይመጣል። በቃ ዛሬ ደግሞ ይናደዳል ስትሉ ጥርሱን አገጦ ነው የሚመጣ። በቃ በጣም እየሳቀ ኦቨር እየተደሰተ እና የሱን ስሜት መረዳት ራሱ እጅግ በጣም ይከብዳል። እስቲ እንቀጥል። ተሳስታችሁ ስሜን እንድታነሱ አልፈልግምና ይሄንን ለላችሁ ነው የጠራችሁ። ከዚህ ውጭ የተለየ ሐሳብ የለም። ይቅርታ አድርጊልኝና አሁን ይሄንን ነገር ስታወሪ የሆነ ችግር ሊፈጠር የተዘጋጀ አካል እንዳለ አድርገሽ ማን ያደረለሁኝም ለማለት ነው ነገሮች የሚመስለው ማለት ነው። ኦኬ በቃ በሌላ ወይ ነው የሚረዳው አብርሃም፣ በሌላ ወይ ነው የሚረዳ። በቃ እያንዳንዱ ነገሮች እኔ እንዴት አድርጎ እንግዲህ ሰው ከአብርሃም ጋር እንደሚግባባ አላውቅም። ነገር ግን እያንዳንዱ ነገር
እያንዳንዱን ነገር በሌላ መንገድ ነው የሚረዳ። በቃ በጭራሽ በተለይ ከሩታ የሚመጣ ሐሳቦችን በሙሉ አይቀበልም በጭራሽ። በቃ መቀበልም አይፈልግም፣ ውስጡም አያምንበትም። ለምን እንደሆነ አላውቅም። በሌላው ነው እስካሁን ድረስ እየተረዳ ያለው። ለዛ ነው ፊቱ እንደዚህ የተቀየረው። እስቲ እንግዲህ አምኖ ይቀበላል እስከ መጨረሻው አብረን ምን መለከት ይሆናል። የሚፈጠር ነገርም ካለ እኛ ላይ ችግር ለመፍጠር የተዘጋጀም ሰው ካለ አንቺንም ጨምሮ መናገር ካለብሽ አሁን በተነግሪን ነው ሞር የተሻለ የሚሆነው። ለምን አያችሁ በቃ ሌላ ነገር ነው እያሰበ ያለው አብርሃም። የሆነ አካል እንዳለ የሆነ አካል ይሄን ነገር እንደ መልእክት እያሰበ ነው። ሩታ የምትናገራቸው ነገሮችን እያንዳንዱን አበጥሮ እያየ ነው። ከሆነ ጊዜ በኋላ ነው አብርሃም እንደዚህ ሆነ። ባይዚ እንደ ቀልድ እንዳታዩት። እስቲ እንቀጥል። አሁን እስከ ዛሬ ድረስ ይሄንን ሐሳብ ያላመጣሽው ዛሬ ላይ ምን ተገኝቶ ይሄንን ሐሳብ አመጣሽ? ከዛም ባለፈ ደግሞ ነገ ላይ ምንም ቢደርስባችሁ የኔን ስም እንዳታነሱ ስትይ ነገ ላይ ሆነ ለኛ ላይ ሊደርስ የተዘጋጀ ነገር እንዳለ አይነት ስሜት እየተሰማኝ ነው ያለው እና ከምን አንፃር ነው ይሄንን ነገር ልታደርግ ይቻልሽው? እየተነሳን ይከረመው እሷ ናት እየተባልኩኝ ያለሁት። ይሄንን ደግሞ አልፈልገውም። ባለዋልኩበት ባላደረኩት ነገር የኔ ስም እንዲነሳ አልፈልግም። ሲቀጥል ደግሞ ወንድምህም ባፉ ተናግሯል። ተነሳስቼ ነው ይሄንን ነገር ያደረኩት ምክንያቱም መማቀው ነገር ስላለ አለ። እኔ ግን ምንም መማቀው ነገር የለም። በዚህ የሄርሜላ ጉዳይ ሄርሜላ ልጅ አላት፣ ባል አላት። በቃ ብዙ ነገሮች ሊመጡ ይችላሉ። በጣም ብዙ ማስረጃዎች ሊመጡ ይችላሉ በሄርሜላ ሳይድ። ነገር ግን እኔ እሱ ብዙም አያሳስበኝም። በቃ ሄርሜላ የራሷን ህይወት ኖራ አሳለፈ። አሁን ደግሞ ከአብርሃም ጋር ቀጥላ ሊሆን ይችላል። አብርሃምን ባይዚ ልጅ እንዳለው እንድታውቁ። ያው ሄርሜላ ልጅ አላት ስትሉ አብርሃምም እንዳለው ማወቅ አለባችሁ። ነገር ግን የሷ ኦፊሻል አልሆነም። ልጇን ክዳለች ወይም ደግሞ ልጇን ክዳለች ሲባል እንግዲህ ኦፊሻልም አላረገችም፣ ለአብርሃምም አልተናገረችም የሚለው ነገር ደግሞ በብዛት በጣም ብዙ ሰው አንስቷል። ነገር ግን ይህንን ሐሳብ የሄርሜላን ሐሳብ ትንሽ አቆይቶ ጉዳያቸውን ቢጨርሱ መልካም ነው ብዬ ነው ማሰው። ይሄ እንደ ኢሹ መነሳት የለበትም። በተለይ አብርሃምና ሩታ መሃል ሄርሜላና አብርሃምን ለማለያየት እንደዚህ ናት ከማለት አብርሃምና ሩታ ራሱ ያልጨረሱት ነገር ካለ በደንብ ጨርሶ ከዛ በኋላ ስለ ራሳቸው የግል ላይፍ ደግሞ ቢቀጥሉ መልካም ነው ብዬ ነው ማስበው። ለዛ ነው እኔ የሄርሜላን ጉዳይ እንደ ትልቅ አጀንዳን ባናነሳ መልካም ነው። በተደጋጋሚም ስላየሁበት ነው። በጣም ብዙ ሰውን ቪዲዮ ሰርቶበታል። ያንን ስላየው ነው። እስቲ ሐሳባችሁን ኮሜንት ስራ አስቀምጡልኝ። በተለይ አብርሃም ከልቡ ያሳሰበ ያለ ነገር አለ። ምን እንዳሳሰበው ግን በቃ ለማወጣጣት እየሞከረ ነው። እስቲ እንቀጥል። አላቅም እኔ ለምን ችግር ይግጠማችሁ ብዬ አይደለም። ለምን ይገጥማችኋል ማለት ነው የሚመስለው ራስሽን ነፃ ያወጣሽና የሆነ ነገር ተዘጋጅቶልኝ አንቺ ግን እኔ ይቅርታ ኦሬዲ ስለጠየቁ ይሄ ነገር ነው በነገራችሁ ላይ በጣም የደበረኝም ያስጠላኝም። ባላልኩበት ስሜን እንዲነሳ አልፈልግም ይላል። ይሄን ሐሳብ ስላመጣሽ ነው ዛሬ። ለምን ትናንትናም ተገናኝተናል። ትናንትና እንኳን እንደዚህ አይነት ልብ አልነበረሽምና ምናልባት እንደዚህ አይነት የተዘጋጀልን የታቀደልን ነገር ካለ ችግር የለውም። አስቀድመሽም አብርሃም በቃ ከልክ በላይ እኮ ነው የሚጨናነቀው። ከልክ በላይ ምንድነው አሁን ያሳሰበ ነገር ምንድነው? እኔ ያልገባኝ ነገር ምንድነው ያሳሰበ? ኦሬዲ እኮ እጅ ላይ ገብታለች እኮ ሄርሜላ ካንተ ጋራ እንደሆነች አይተናል። ማንም ሰው አይነት ምንድነው እንደዚህ የሚያስፈራ ምንድነው? የሆነ ነገር አለ ብሎ ነው አሁንም በዚህ አብርሃም በጭራሽ በቃ አይጥመው ምንም ነገር ለምን እንደሆነ አልገባኝም። በቃ ያው ከዚህ በፊትም ተናግሬ ነበረ። አብርሃም ይቅርታ ቢባል ለምንድነው ይቅርታ የጠየቃችሁኝ ብሎ የሚጠይቅ አይነት ሰው ነው። እንደዚህ አይነት ነገሮችን አጥፍቼ ነበረ ስለዚህ ይቅርታ አድርግልኝ ብላችሁ እንኳን ብትጠይቁት ለምን አሁን ለምን አስፈለገ ይቅርታው ብሎ የሚጠይቅ አይነት ሰው ነውና ግራ ያጋባል። አንዳንዴ ይቅርታም አይቀበልም በጭራሽ ደግሞ እንግዲህ አንድ ላይ መሆንም አይፈልም፣ ይቅርታም አይቀበልም ወይም ደግሞ ተለያይተን ኑር ሲባል ራሱ ጥያቄ ይሆንበታል። እስቲ እንቀጥል። መንገርሽ አሪፍ ነው። ደግሞ የትኛውም ሰው ቢሆን ሊቀበለው የሚችለው በእነዚህ አይነት መንገር ነው። ለምን ማንንም አያውቅም ምናልባት ምን ሊፈጠር እንደሆነ ማለት ነው። ያኔ መፍጠር ጀምር ነበረ። ሲቀጥል ደግሞ እንደነገርኩ ነው ፕሮግራም ቢኖረኝ ኖሮ እናንተን የመከታተል ፕሮግራም ቢኖረኝ ኖሮ ጭራሽ እንደዚህ አይነት ነገር ሲፈጠር ምናምን እንዴት ሳላቅ አልፋለሁ።
ከልብሽ ላይ ሆነም ይችላል ከልብሽም ሊሆን ይችላል ግን ደግሞ ባልዋልኩበት ቦታ ስሜን እያለጣችሁ ይቅርታ የጠየቅሽበት መንገድ ትክክል ነው እያላስብም ገባሽ ባልኩበት ቦታ ዋልኩ ያልሽው ደግሞ ራስሽ በፈጠርሻቸው ነገሮች ናቸው እንጂ እኛ ፈልገ ነው ወይም ደግሞ እኛ ይሄን ነገር ያንቺን ስም ማንሳት ፈልገን ምናምን ነው ባልዋልኩበት ከዚህ በፊት ባደረኩት ነገር ነው አሁን ይቅርታ ሲቀጥል ደግሞ በጣም ኤፍሬም እንደም እኔ እንጃ ሩታ የእውነት እኔ እንጃ ሩታ እንግዲህ ይቅርታ መጠየቋ ራሱ አስገርሞኛል ዛሬ ነገር ግን በጣም ብዙዎቻችሁ ይሄንን ነገር እንደምን እንደምትመለከቱ አላውቅም ነገር ግን ይቅርታ መጠየቅ ራሱ ነበረባት እንዴ እኔ እንጃ አሁን ግራ እየገባኝ ነው ለምንድን ነው ይቅርታ የምትጠይቀው ሩታ እስቲ ሐሳባችሁን ኮሜንት ስራ አስቀምጡልኝ ሩታ ይቅርታ መጠየቅ የለባት የኔን ሐሳብ የሚስማማ አንድ ሰው ስላየው ነው ነገር ግን በቃ ይቅርታ መጠየቅ ነበረባት ወይ እኔ አሁን ግራ የገባኝ ነገር ምንድነው በቃ ያጠፋችሁ ይሄን ያለ ከባድ ነገር አለ እንዴ እነሱ ራሱ ይቅርታ የምትጠይቅበት መንገድ ትክክል አይደለም በዚህ ወይ ነው ማለታቸው ራሱ እጅግ በጣም አስገርሞኛል እኛ ያልሰማነው ነገር ካለ እንግዲህ የሚባል ልጅ በጣም አስተዋይና በጣም አስተዋይ ነው ከምታስቢው በላይ እንደዛ ያድርግ ስላሽው የሚያደርግ አይነት ሰው አይደለም በዚህም በዛም ሰው ሲመራ ይቻላል እኔ በባህሪ እና እንዳውም እኮ እነሱ ናቸው ወይዚ ይቅርታ መጠየቅ የነበረባቸው ሩታ እኔ አይደለም በቃ ኤፍሬምን የላኩት እኔ አይደለም ኤፍሬምም በዛን ሰዓት ተናግሯል በቃ በግልጽ እኔ ነኝ በራሴ ሁሉም ነገር አስቤ ያደረኩት በራሴ ጭንቅላት ነው አስቤ ይሄንን ነገር ያረኩት ብሎ በቀላሉ ሲነግራቸው ነበር ነገር ግን እሱ ማመን አልፈለጉም አሁንም ጭምር እነሱ የሚያሳስባቸው ነገር ሩታ አብርሃም በተለይ አብርሃም እንደሚፈልግ እስከዛሬ ድረስ እንደሚወደድ አይነት ስሜት ይሰማው ለዛ ነው ኩራትም ጭምር የሚሰማው እና እንደዚህ አይነት ሐሳብ ውስጥ ያለውን ሰው ይቅርታ መጠየቅ ራሱ እጅግ በጣም ከባድ ነው የእውነት በጣም ከባድ ነው እኔ እንደዚህ ማድረግ ብየው አላቅም ሌላውም አልችልም ምክንያቱም አይመለከተኝም እና ኤፍሬምን የላክሽው አንቺ ነሽ እያላችሁኝ ነው እንደገና ደግሞ ብዙ ነገር እያላችሁ ነው ምንም ሳላደርግ ምክንያት አንቺ ላይ ልንደርስ አንችልም እኛ ሲቀጥል ሰላም ነው የምንፈልገው አይደለም ካንቺ ከየትኛውም ሰው ጋር በሰላም መኖርን ነው የምንፈልገው በጣም ከልብ እናመሰግናለን ይሄ ትልቅ ነገር ነው ወጥሽ የማይጠቅመው ሰው ብታስውጪና አሁን አንቺ ባይዚ እንንተና ነው የምትለው ሄርሜላ ለዩትሽ የማይጠቅምሽን ሰው ብታስውጪ ከዩትሽ ብታስውጪ መልካም ነው የምትለው እነ ዳኒና ሜሪን ከዩትሽ ብታስውጪ ባይዚ ሄርሜላ ስላለሽ ሳይሆን ወይም አብርሃም ስለነሱ ስላወራ ሳይሆን እኔ የእውነቴን ነው መላችሁ ሜሪ የምትባለው ሴትዮ እንዳውም ከዳኒ በላይ በጣም የምታስፈራኝና እጅግ በጣም ከባድ ነገር ውስጥ ልትከታት የምትችል ሩታን ሜሪ የምትባለው ሴትዮ እሷ ከህይወቷ መውጣት አለባት በቃ እሷ ናት እንደው በጣም ከምታስቡ በላይ ማለት ነው እጅግ በጣም የሷን ውድቀት የምትመኝ አይነት ሴት ነው የምትመስለኝና ለዛ ነው እኔ እንጃ አላውቅም ያው መታውቁ ሰዎች ካላችሁ ሐሳባችሁን ኮሜንት ስራ ማስቀመጥ ትችላላችሁ ነገር ግን ከሜሪ አንፃር ሳስበው ማለት እንግዲህ ሜሪ ስታደርግ የነበራቸው ነገሮችን እያንዳንዱን ሳስብ ትንሽ ይከብደኛል ትንሽ በቃ የምትናገረው ቃላት ራሱ በተለይ ሩታን እንዴት እንደምታናገር ክብር እንደሌላት በተለይ በቃ አነጋገሯ ንቀቷ እጅግ በጣም የሚደብር ነው ሶ እንደዚህ አይነት ሰዎች አጠገባችሁ ከሆነ የሱን ጸባይ እየወረሳችሁ ነው የምትሄዱና የሷን ነገር በተለይ እንደ ፖይንት እንደ አንድ ትልቅ ኢሹ ብናነሳ አሪፍ ነው በተለይ ሜሪን ከዮታ ካስወጣች እጅግ በጣም ትልቅ ረፍት ነው ከዛ በኋላ ዳኒም አያስፈልግም በተለይ ወንድ ልጅ ለሴት እንደዚህ ይሄ ቤስት ፍሬንድ ቦይፍሬንድ ምናምን የሚባሉት ነገሮችን መራቅ አለባት ብዬ ነው ማሰው እንደ ቦይፍሬንድ ሳይሆን እንደ ቤስት ፍሬንድ ደግሞ በጭራሽ መቀራረብ የለባቸውም በጭራሽ ከወንድ ጋራ ጭራሽ ጓደኛ መሆን አችልም ኢትዮጵያ ውስጥ እኮ ነው ያለነው ጭራሽ የማይሆን ነገር ነው በቃ
ይሄ ዳኒ የሚባለው ሰውዬ አያስፈልግም። በቃ ህይወቷ ላይ ምንም ለውጥ የሚፈጠር ነገር የለም። ሩታ እኮ አትሊስት 4 ወር ነው 5 ወር እስከሚሞላው ህፃኑ ልጇ 5 ወር እስከሚሞላው ዳኒ ጭራሽ አልተከሰተም። አሁን ላይ መጥቶ ምንም የሚያረግ ነገር የለም። ሜሪም ብትሆን እንደዛው። ማንም ሰው አያስፈልግሽም እባክሽን። ለዛ ነው አሁን በጣም ብዙ ሰው የሚወቅሳት። እስቲ በሰው መመራትሽንም ብታቆሚ እንዳሳብ እንደ እህትነት ልክ በሰው መመራት ትንሽ እቺ ነቆራ አትመስልም? እቺ ነገር ነቆራ ነው የምትመስለው። በዚህ እንደ ስድብም አይነት ነገር ነው የምንወስደው። ከሄርሜላ ስለመጣ ብቻ ራሱ እንደ ስድብም ልወስድ እችላለሁ። በሰው መመራት እንግዲህ ሩታን እንደዚህ መናገሯ እንግዲህ ሞር ስሜታዊ እንድትሆን እያረጋት ነው። እስቲ ሩታ አሁን ስሜታዊ ሆና ትሳደባለች፣ ሌላ ነገር ትናገራለች። እስቲ እንቀጥል። አሁን አንቺ ለኔ ጥሩ አመለካከት ያለሽ ሰው አይደለም። ከህይወትሽ ላይ ሜሪም ሆነ ዳኒ ነው። ከዛ ውጪ ማንንም ማስወጭልሽ አልችልም። በቃ ይህን እኮ ነው በግልጽ መናገር ትችያለሽ። በቃ ምንም ሜሪና ዳኒ እንደሆኑ ሁላችንም እናውቃለን። እስቲ በራስሽ መስመር ልቤ ተጠራጥሯል። ገባ? ምክንያቱም ብዙ ጊዜ ነው እያልኳቸው ያለሁት በቻልኩት በዚህ ቢጠራጠሩ ባይጠራጠሩ ምንም ለሩታ ምንም ጥቅም የለውም። ቢጠራጠሩሽ ራሱ በቃ ለውሸት ነው እንበል። በቃ ከልብሽም አይደለም ይሄ ይቅርታ ከልብሽም አይደለም። እንደዛ ብለን እንኳን ብናስብ ምን ታመጣላችሁ? ከልቧም አይደለም። በቃ መጠየቅ ስላለባት ነው የምትጠይቃችሁ። ከናንተ ጋራ እኮ ልትኖር አይደለም ካሁን በኋላ ከናንተ ጋራ ህይወቷን ልትመሰረት ወይም ደግሞ ከናንተ ጋራ እንደ ጎረቤት ሆና ወይም ደግሞ እንደ ዘመድ ሆና ልትኖር አይደለም። ስለዚህ አንዴ ይቅርታ ትጠይቃለች። ከተቀበላችሁ ተቀበላችሁ፣ ካልተቀበላችሁ መሄድ ትችላላችሁ። የራሳችሁን ህይወት መመስረት ትችላላችሁ። ነገር ግን እሷ ውስጧ አድርግ ያላትን ነገሮችን እያደረገች ነው። በዚህ ሰዓት ራሷን ነፃ እያወጣች ነው። ባይዘይ ሩታ ከሁሉም ነገር እየጸዳች ነው። የዱሮ ማንነቷን ልትመልሰው ትፈልጋለች። የዱሮ ማንነቷን በዛን ሰዓት የነበረውን ነገሮችን እነዚህ ልጆች ናቸው ያጠፉት። የራሷ የግላ ማንነቷን እንግዲህ እነዚህ ልጆች በተደጋጋሚ የማይሆን ነገር ውስጥ ስለከተቷት እጅግ በጣም ማንነቷ እንደቆሸሸ ጭምር ነው የምታስበው። ትክክለኛ ውሳኔ ነው ያልኩበት ምክንያት ይሄ ነው። የዛሬ ቪዲዮ ላይ በዚህ ትክክለኛ የሩታ ውሳኔ በቃ እውነት ማድረግ ያለባትን ነገሮችን አድርጋለች። አሁን ላይ ደግሞ ትክክለኛ ውሳኔ ነው የወሰነችው። ከልቧም ይሁን ውሸቷም ይሁን እውነቷም ይሁን በቃ የፈለጋችሁትን በሉ። ነገር ግን መጠየቅ ያለባትን ይቅርታ አሁን ላይ ጠይቃለች። ከአሁን በኋላ የምታደርጉትን ነገር እሷ አይመለከታትም ማለት ነው። እኔ አይደለሁም ብላ ተናግራ ይቅርታ ጠይቃ ይቅርታውን ካልተቀበላችሁ ያው የራሳችሁ ውሳኔ ነው። ከናንተ ጋር መቼም ስለማትኖር ምንም ሊሰማችሁ አይገባም ብዬ ነው ማሰው። እስቲ እንቀጥል ቪዲዮ። ይሄን ነገር ከዚህ በኋላ እንዳደርጉ ለማድረግ ሞክራለሁ። ግን ደግሞ የሆነ ነገር በተፈጠረ ቁጥር ፕሊስ ሴኒንስ ምን ስለዚህ እኔ ምንም ማድረገው ነገር አይኖርም ካሁን በኋላ እና ይቅርታዬን ስለተቀበላችሁ ከልብ አመሰግናለሁ። እውነት ደስ ብሎኛል። ምክንያቱም ላይክ ባልዋላችሁበት ሰማችሁ ሲነሳ ምን ያህል እንደሚደብር እንጃ። ይቅርታ ስትጠይቂ ወደ ህይወታችሁ አልገባም። እንደገና ደግሞ ከዚህ በፊት ያደረኩትን ይቅርታ በህይወታችሁ ገብቼ ብዙ ነገር በጥብጫለሁ። አስፈልግሽ የትኛውም ነገር ካለ ከጎንሽ ነኝ። ከዛ ውጭ ግን ይሄን ሐሳብ እውነት ካንቻ በትክክል ወጥቶ ከሆነ እውነተኛ ከሆንሽ ከልብ እናመሰግናለን። ሪል አልመሰለኝም ነበር እውነት ለመናገር ቢኮዝ ያው ከዚህ በፊት በተፈጠሩት ነገሮች ምናምን አክሰፕት የምታደርጉ ላስቀየምኳቸውም ሁሉ ነገር ከልቤ ነው ይቅርታ እኛም በጣም በዚህ ኦዲየንሱንም ጭምር ነው ይቅርታ የጠየቀችውና እናንተንም ጭምር ነው ይቅርታ የጠየቀችው ሩታ። ትቀበላላችሁ አትቀበሉም እንግዲህ የራሳችሁ ሐሳብ ነው። ነገር ግን እኔ ያው ምንም እኔ እንጃ እኔ ቅሬታ የለኝም። በቃ የሆነ ታይም ላይ የደበረኝ ነገር ቢኖር ከነ ሜሪ ጋር የምታደርጋቸው አብራ የምትሰራቸው ቪዲዮዎች እጅግ በጣም ደብሮኝ ነበረ። እሱ ማስተካከል ከቻለች ከበቂ በላይ ይቅርታው ከበቂ በላይ ነው።
ይሄ ነገር ከተን ከማስያዝ ውጪ ምንም የማተርፈው ነገር ስለሌለ ሁሉንም ነገር ከልቤ ትቼዋለሁ። የምር ብዙ ያለፍኩበት ነገር አለ፣ ብዙ የጎዳኝ ነገር አለ። የኔን ሰላም ነው ማጣው። የሆነ ላይክ እናንተ የሆነ ነገር ተፈጥሮ አልፏል፣ ግን ደግሞ ያንን ነገር ባሰብኩት ቁጥር እኔ ታመማለሁ። መልካም ጊዜ ይሆንላችሁ። ለዚህ እና እስከዛሬ ነጻ ትሆናላችሁ። በዚህ ይቅርታ በቃ ጠይቃችሁ ያ ሰውዬ ይቅር ካላችሁ ወይም ደግሞ ይቅርም ባይልም ከውስጣችሁ ያ የምትፈልጉትን ንግግሮችን በሙሉ ከተናገራችሁ በኋላ እጅግ በጣም ነጻ ነው የምትሆኑት። እንደዚህ አይነት ነገር አድርጋችሁ የምታውቁ ሰዎች ካላችሁ ያው ብዙ ስሜቱን ትረዳላችሁ ብዬ ነው ማስበው። ነገር ግን ይቅርታ መጠየቅ ራሱ መሸነፍነት ወይም ደግሞ ማሸነፍ ወይም መሸነፍ አይደለም። በቃ በጭራሽ እንደዛ አይነት ስሜት እንዳይሰማችሁ። ነገር ግን ይቅርታ መጠየቋ እጅግ በጣም ያስደስታል። በቃ ያው መጠየቅ ያለባትን ሰዎችን ጠይቃለች። አሁን የራሷን ህይወት ብትጀምርም ያምርባታል። ገብቶባቸዋል። ሐሳቡ ትንሽ ለየት ይላልና እንደዚህ አይነት ሐሳብ ባይዚ ወጣ ያለ ሐሳብ ነው። የሩታ ይቅርታ መጠየቅ ዛሬ በጣም አስደስቶኛል። በጣም 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 ጥሩ ነገር ነው ያደረግሽው ነው ምለው። አብዛኛው ሰው ሊደግፍሽ ይችላል ብዬ ነው ማሰው በዚህ ሐሳብ። ነገር ግን የማይደግፉሽ ሰዎች ካሉ ያው እንግዲህ ታሪካዊ ጠላት ናቸው እነሱ። ያደረኩት ነገር እስከዛሬ ስላጠፋሁት ነገር እስከዛሬ እናንተንም ስላስቀየምኳችሁ ነገር በሙሉ በጣም በጣም ከልቤ ይቅርታ። እግዚአብሔር ይመስገን አሁን ላይ ባለኝ ህይወት ደስተኛ ነኝ። እኔም ባቅም የተሰጠኝን ፈተና ሙሉ ለሙሉ አልፌያለሁ። ዛሬ ላይ ደስተኛ ሆኜ መቆም እናንተም እስከዛሬ ድረስ እያጠፋውም እያለማውም ግን እናንተ አልተቀየራችሁብኝም። ከኔ ጋር ናችሁ፣ ትደግፉኛላችሁ። እኔ አልተቀየርኩም እጂን አውጥቻለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በተለይ ለዚህ ቻናል አዲስ የሆናችሁ ሰዎች የእውነቴ ነው የምላችሁ ሰብስክራይብ አድርጉ። በቃ ምንድነው ዝም ብላችሁ ማየት ምንም አይጠቅምም። ሰብስክራይብ እያደረጋችሁ ነገ ይጠቅማችኋል። ይሄ ቻናል ትልቅ ቻናል ይሆናል። ከምታስቡት በላይ በደንብ ትልቅ ቻናል እናረጋለን። እሱ ብቻ አይደለም፣ በጣም ትልልቅ ነገሮችን አስቤያለሁ። ትልልቅ ፕሮግራሞችን፣ ትልልቅ ውይይቶችን አስቤያለሁ። እንግዲህ የምትወዳቸው ሰዎችን በሙሉ በዚህ ቻናል ታያላችሁ። አንድ በአንድ ነው የምናመጣቸው። ላይቭ ላይ በደንብ አድርገን ሐሳባቸውን ጠይቃለን። ላይቭ ስትሪም እያደረግን አጠገባችሁ ሆኖ እንግዲህ እነዛ ሰዎች የምትፈልጉ ሰዎች እንግዲህ ፍለፊት ጥያቄያችሁን ትጠይቃላችሁ። ለምሳሌ እነሩታና አብርሃም ሌሎችም ሰዎችም እዚህ ስቱዲዮ እያዘጋጀን ነው። ስቱዲዮ ውስጥ እንግዲህ መጥቶ አንድ በአንድ ላይቭ ላይ ከሚቀርብላቸው ጥያቄ እያንዳንዱን ያው ምትጽፉትን እያንዳንዱን እያነበብኩኝ እነሱን ቀጥታ እጠይቃቸዋለሁ። እናንተ ደግሞ መልስ ታገኛላችሁ ብዬ ነው ማስበው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አንኩ። ሰብስክራይብ ሳትነኩ እንዳትወጡ። ለዚህ ቻናል አዲስ ከሆናችሁ ብቻ፣ ካልሆናችሁ ደግሞ ያው እንደተለመደው ቤተሰብ ስለሆናችሁ ውሉን ፈርማችኋል። ምንም አያሳስባችሁ። ዝም ብላችሁ ላይክ አድርጉ። ኮሜንት መጻፍ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም